of the kingdom. We are family. We are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ የከበረ ሰላምታዬን ለእናንተ ይድረሳችሁ። ዛሬም ደግሞ በሌላ መረጃ ወደ እናንተ ብቅ ብያለሁ። የዛሬው መረጃ በጣም ቆንጆ መረጃ ነው። ብዙዎቻችሁ እፎይ የምትሉበትን መድኃኒት ነው የምነግራችሁ። ዛሬ የምናወራው ብዙዎቻችሁ እንደ ቀላል ነገር አንስታችሁ ስለምትጥሉት መድኃኒት ነው የምነግራችሁ። እጅግ በጣም የከበረ ነው፣ እጅግ በጣም ተፈላጊ ነው። ግን ብዙ ሰው እሱን ይጥለዋል፣ ይረግጠዋል፣ እንደ ቆሻሻ አድርጎ እንደማይጠቅም አድርጎ የሚጥለው ነው። የምንነጋገረው ስለ በቆሎ ጸጉር ነው። የበቆሎ ጸጉር በጣም በርካታ የሆኑ ጥቅሞች አሉት። ብዙ ሰው በቆሎውን ይጠቀማል፣ ጸጉሩን ግን በጣም ይጥላል። 100 ግራም የሆነች የበቆሎ ጸጉር አማዞን ላይ ገብታችሁ ብትጠይቁ ቢያንስ ወደ 30 ዩሮ ትሸጣለች ማለት ነው። 30 ግራሟ የበቆሎ ጸጉር። ስለዚህ ከበቆሎው ይልቅ ምኑ ነው ትልቅ ዋጋ ያለው? ጸጉሩ ነው። እና ብዙ ኸርባሊስቶች ለተለያዩ መድኃኒቶች ይጠቀሙታል። እኛም ደግሞ በሕክምና ማዕከላችን እጅግ በጣም የብዙ ሰዎችን ሕይወት ያተረፍንበት የእጽ አይነት ነው። ዛሬ የምንነጋገረው ስለዚህ እጅግ በጣም ጠቃሚ ስለሆነ እጽ ነው የምናወራው ማለት ነው። እንግዲህ የበቆሎ ጸጉር በጣም ኢፌክቲቭ የሆነባቸው በተለይ ቤድ ዌቲንግ ላይ በጣም ኢፌክቲቭ ነው። ለፕሮስቴት ኢንላርጅመንትም በጣም የታወቀ ነው። ፕሮስቴት እንግዲህ በተለይ በወንዶች ላይ እድሜያቸው ከ40 ጀምሮ እንደነዚህ የፕሮስቴት እብጠቶች ይከሰታሉ። ለዛ እጅግ በጣም ቆንጆ የሆነ የእጽ አይነት ነው ማለት ነው። ኢፌክቲቭ ደግሞ ስንል የሐሞት ጠጠርን የማስወገድ አቅም ይኖረዋል። ለሄፓታይተስ ቢ እና ሲ እጅግ በጣም ጠቃሚ ነው። ሌላው ለሲስቶች፣ በሰውነታችን ውስጥ ለሚከሰቱ ሲስቶች እጅግ በጣም ጠቃሚ ነው። የኩላሊት ጠጠርን በፍጥነት ሰባብሮ ለማስወጣት የበቆሎ ጸጉር እጅግ ወሳኝ የሆነ እጽ ነው። ሌላው የሽንት ተከታታይነት መኖር፣ አጣዳፊ ሽንት ለመኖር እሱን ለማስቀረት የበቆሎ ጸጉር በጣም ቆንጆ ነው። ሌላው ቅድም ያወራ ነው ለኩላሊት ጠጠር መስበሪያ በጣም ቆንጆ ነው። ሌላው ለሄርት አታክ እንዳይደረግ ለመከላከል ከተደረገም ደግሞ ያንን ነገር ለማዳን እጅግ በጣም የሚጠቅም ነው። ሌላው ለኩላሊት ውድቀት በጣም ውጤታማ የሆነ ነው። በጣም ብዙዎችን ከኩላሊት ውድቀት ያዳንበት እጽ ነው የበቆሎ ጸጉር ማለት ነው። አወሳሰዱን እነግራችኋለሁ። በእርግጥ አብሮት የሚሄድ የእጽ አይነት አለ። ግን እዚህ ላይ ያለው ነገር አንዱ የኩላሊት ፌለርቲን በተለይ የክራይቲኒን መጨመርን ከ12 ከ8 ባሉ ሰዎች ላይ ወደ መደበኛ የሚያመጣ በአጭር ጊዜ ውስጥ የሚያስተካክል ነው። ብዙ ጊዜ የኩላሊት ፌለርቲን ስናክም አንዱ የምናጸዳበት ክሬቲኒን ከሰውነታቸው ውስጥ እንዲወጣ የምናደርገው የምንጠቀመው አንደኛው ፓርት የበቆሎ ጸጉር ነው። ስለዚህ ብዙዎችን አይተናል። ከዚህ ችግር አውጥተን ኩላሊታቸውን ወደ ማዳን ደረጃ የደረስናቸው በጣም በርካታ ሰዎች አሉና ምስክር ነን ልላችሁ ነው። ሌላው ለወባ የበቆሎ ጸጉር በጣም አስፈላጊ የሆነ ነው እና ወባ ያለባችሁ ሰዎች ከሰውነታችሁ ላይ ጥርግ አድርጎ ለማውጣት የበቆሎ ጸጉር በጣም ወሳኝ ነው። ሌላው ዩሮናሪ ትራክት ኢንፌክሽን ላለባችሁ በተለይ በሴቶች እህቶቼ ላይ የበቆሎ ጸጉርን መጠጣት በሻይ መልክ እጅግ በጣም ቆንጆ ነው ማለት ነው። እንግዲህ ሌላው በጣም ጥሩ የሚሆነው ከፈነል ጋር አብረን ስንጠቀም የበለጠ ውጤትን ይሰጠናል። ሌላው ስፓኒሽ ኒድል ነው። በሀገራችን ስያሜ የለውም፣ ሀገራችን ላይ የሚበቅል አይደለም፣ ግን ኦንላይን ላይ የሚኖር የህርብ አይነት ነው። ስፓኒሽ ኒድል ይባላል። ከዚህ ከበቆሎ ጸጉር ጋር እነዚህ ነገሮች ተደባልቀው ሲወሰዱ እጅግ ፈውስን ያፋጥናሉ ማለት ነው። እንግዲህ
የበቆሎ ፀጉር በዋነኛነት ኢንፍላሜሽንን፣ እብጠትን፣ ብግነትን የመሳሰሉ ነገሮችን በጣም ፋይት ያደርጋል፣ ያስተካክላል ማለት ነው። በውስጡም አንቲኦክሲደንት ፕሮፐርቲ ስላለው እጅግ በጣም ጠቃሚ ነው የሚሆነው። ሌላው ሽንትን ያሸናል። በተለይ የኩላሊት ችግር ላለባቸው ሰዎች የሽንትን ፍሰት እንዲጨምር ተደርጎ ይሰራል። ቅድም የሽንትን ፍሰት በፍጥነት ዝም ብሎ አጣዳፊ ለሚመጣባቸው መድኃኒት ነው። እንደገናም ደግሞ የሽንትን ፍሰት ደግሞ ለመጨመርም መድኃኒት ነው። እሱ እንደ ዶዙ የሚታይ ነው እና በዚህ ጊዜ ላይ ለኩላሊታችን ጤና እጅግ በጣም ወሳኝ ይሆናል የሽንት ፍሰት መጨመር። በተለይ የኩላሊት ፌለሪቲ በሚኖርበት ጊዜ ሽንትን ሊከለክል ይችላል። እንደዚሁም ደግሞ በወንዶችም ቢሆን እብጠት በሚከሰትበት ጊዜ ሽንትን ይከለክላል እና የበቆሎ ፀጉር አንዱ የሚረዳው ይሄንን ነው ማለት ነው። ሌላው እብጠቶችን በሰውነታችን ላይ በተለያየ ቦታ ላይ እብጠቶች ይመጣሉ። እብጠቶችን ከመቀነስ አንጻር የተዋጠለት ነው። ሌላው መጥፎ ኮሌስትሮል፣ አክቹዋሊ መጥፎ ኮሌስትሮል ብዬ መጥራት አልፈልግም እኔ። የኮሌስትሮልን መጨመር እጅግ በጣም ይቀንሳል። ምክንያቱም መጥፎ የሚባል ኮሌስትሮል የለም። መጥፎ ተብሎ የሚባለው ኮሌስትሮል የሴሎቻችንን የሚተካ ሪፔር የሚያደርግ ነው፣ ጠቃሚ ነው። አንዳንዴ መብዛቱ ማነሱ የራሱ ተጽዕኖ ይኖራል። ኤኒዌይ ግን ለእንደነዚህ አይነቱ ኮሌስትሮል አለመመጣጠን በጣም አስፈላጊ ነው የሚሆነው። ሌላው የስኳር ህመም፣ በደማችን ውስጥ የስኳር መጠን ከፍ ላለብን ሰዎች እጅግ በጣም በደም ውስጥ ያለ በተለይ ታይፕ 2 ስኳርን የመቀነስ አቅም አለው። ሌላው የቆዳ ጤንነታችን ቆንጆ እንዲሆን፣ አብረቅራቂ እንዲሆን፣ እርጥበታማ እንዲሆን የሚያደርግ የሻይ አይነት ነው ማለት ነው። ሌላው ክብደትን ለመቆጣጠር እጅግ በጣም እየወፈርን ስንሄድ የበቆሎ ሻይን መጠጣት ክብደታችንን እንድንቆጣጠር ያደርገናል። ሌላው የደረት ህመምን ለማስታገስ እና ለማዳን የበቆሎ ፀጉር በጣም ቆንጆ ነው። ሌላው ቅድም እንዳነሳ ነው የኩላሊት ጠጠርን በጣም ነው የሚያስወግደው። ስለዚህ ኢፌክቲቭ ነው፣ መጠቀም እንችላለን ማለት ነው። ሌላው በጣም ጠቃሚ የሚሆነው የሽንት መጠንን በመጨመር መርዛማ ነገሮችን ከሰውነታችን ላይ እንዲወገዱ ያደርጋል እና በተለይ በፍሪ ራዲካል የሚመጡ ችግሮችን የመቀነስ አቅም ይኖረዋል። ሌላው የሽንት ቱቦችን ጤንነት በትክክል የሚጠብቅ ነው። ለህፃናቶች በተለይ የአልጋ ላይ ሽንት አለመቆጣጠር እጅግ በጣም ወሳኝ የሆነ የሻይ አይነት ነው። ይሄ የመኝታቸው ጊዜ ሳይሆን መኝታ ከመድረሳቸው 2 ሰዓት በፊት የበቆሎ ሻይን ብንሰጣቸው ሽንታቸውን በፍጥነት ሸንተው እንዲጨርሱ ያደርጋቸዋልና እጅግ በጣም ቆንጆ ነው። ስለዚህ አልጋ ላይ ለሚሸኑ ልጆች የበቆሎ ሻይ በጣም ቆንጆ ነው ማለት ነው። ሌላው ለፕሮስቴት እጢን የሚያረጋጋ ነው። ቅድምም አንስተነዋል። የፕሮስቴት እጢ እብጠትን እጅግ በጣም የመቀነስ የማረጋጋት አቅም አለው። በውስጡ ቫይታሚን ሲ እና ቫይታሚን ኬ በጣም አለው። ፕሮቲን፣ ፋይበር እና ማዕድናቶች በውስጡ አጠቃሎ የያዘ ነው ማለት ነው። እጅግ በጣም ጠቃሚ ነው። ከምነግራችሁ በላይ ለብዙ ፓቶሎጂዎች የምንጠቀምበት ነው። የሚቀላቀሉ ህርባሎች አሉ። ብዛት እነሱ ጋር ተቀላቅሎ የሚደረገውን ነገር በእርግጥ በሚዲያ ላይ የሚነገር ስላልሆነ ጥንቃቄም ስለሚያስፈልገው እሱን ለጊዜ እንተዋለን። ግን ዋጋ ያለው እጽ እንደሆነ እንድታውቁት ያስፈልጋል ማለት ነው። ሌላው የጎንዮሽ ጉዳቶቹ ናቸው። የጎንዮሽ ጉዳቶቹ ምንድን ናቸው የሚለውን ነገር መመልከት ሁሌ መልካም ነው የሚሆነው። እንደገናም ደግሞ መውሰድ የሌለባቸው ሰዎች እነማን ናቸው የሚለውን ነገር እናያለን። የመጀመሪያው ነገር በደም ውስጥ ያለውን የፖታሲየም እና የሶዲየም መጠንን ይቀንሳል። ስለዚህ የፖታሲየም እጥረት ያለው ሰው፣ የሶዲየም እጥረት ያለው ሰው የበቆሎን ፀጉር ቢወስድ የበለጠ ያንን ነገር ምን ያደርገዋል? ይቀንሰዋል። ስለዚህ እንደነዚህ አይነት ችግር ያለባችሁ ሰዎች ፈጽሞ የበቆሎ ፀጉርን መውሰድ የለባችሁም ማለት ነው። ሌላው ነፍሰ ጡር እናቶችና የሚያጠቡ እናቶች የበቆሎ ፀጉር ሻይን መውሰድ የለባቸውም ማለት ነው።
ይሄ እጅግ በጣም ከባድ ነው የሚሆነው። ሌላው የስኳር መድኃኒት፣ የፕሬሸር መድኃኒት፣ የኮሌስትሮል መድኃኒት የምትወስዱ ሰዎች ከሐኪሞቻችሁ ጋር መነጋገር ያስፈልጋችኋል። ምክንያቱም የስኳር መጠንን በጣም ይቀንሳል፣ የከፍተኛ የደም ግፊትን በጣም ይቀንሳል። ስለዚህ ይሄንን ከሐኪሞቻችሁ ጋር መመካከር መቻል አለባችሁ ማለት ነው። ሌላው ምናልባት ዋተር ሪቴንሽን ኢንፍላሜሽን መድኃኒት የምትወስዱ ሰዎች በፍጹም መውሰድ የለባችሁም። እንደዚሁም ደግሞ ዲዩሬቲክ የሆኑ መድኃኒቶችን የምትወስዱ ሰዎች በምንም አይነት መልኩ መውሰድ የለባችሁም። የደም ማርጋት አካባቢ መድኃኒትም የምትወስዱ ሰዎች ጥንቃቄ ማድረግ አለባችሁ። ምክንያቱም በቫይታሚን ኬ የበለጸገ ስለሆነ ኢንተርፊር ያደርጋል ከመድኃኒቱ ጋር እና ኢንተራክሽኑን ሙሉ ለሙሉ ነው የሚያመጣው። ስለዚህ መውሰድ የለባችሁም። እንደገናም ደግሞ ከመውሰዳችሁን በፊት ሐኪሞቻችሁን ማመካከር እጅግ በጣም ጥሩ ነው። የኩላሊት ፌለሪቲም ያለባችሁ ቢሆኑ ከሐኪሞቻችሁ ጋር እየተመካከራችሁ ወይንም ደግሞ በትክክለኛ የተቀመመውን በመውሰድ ለዚህ ችግር መወጣት ይቻላል ማለት ነው። እንግዲህ የበቆሎ ፀጉር በጣም ብዙ በርካታ ጥቅሞች አሉት። እነዚህን ነገሮች ስንጠቀም ጥንቃቄ ያስፈልገናል። መጠኑን ምን ያህል ነው መጠቀም ያለብን የሚለው ነገር እጅግ በጣም የሚወስነው እሱ ነው። በእርግጥ በየትኛውም ቦታ ላይ እስካሁን ድረስ ጥናት ሲደረግ የበቆሎ ፀጉር መጠን ይህን ያህል ይሁን የሚል ጥናትን አታገኙም። ግን እኛ ስናክምበት ባለን ኤክስፒሪየንስ ትክክለኛውን መጠን መናገር አስፈላጊ ነው የሚሆነው። የበቆሎ ፀጉር በጣም ከተቆራረጠ ወይንም ደግሞ በጣም ቁርጥርጥ አድርገን ከእንትን ካልን በኋላ በአንድ የሻይ ማንኪያ ለአንድ ኩባያ በቂ ነው። ከዛ በላይ መወሰድ አደጋው በጣም የከፋ ነው የሚሆነው። ስለዚህ መጀመሪያ የበቆሎ ፀጉሩን በደንብ አድርገን በመቀስ ማድቀቅ ያስፈልገናል። ድቅቅ እስኪል ድረስ እናደርጋለን። ከዛን አንድ የሻይ ማንኪያ በአንድ ብርጭቆ ነው የምንጠቀመው። እሱንም ምንድነው የምናደርገው ለ1-2 ደቂቃ እንዲፈላ እናደርጋለን። ከዛ እንዲረጋ እንተዋለን። ከ5-6 ደቂቃ በኋላ አጥልለን እንጠጣለን ማለት ነው። የበቆሎ ፀጉርን አብዝቶ መውሰድ አደገኛ ነገር የሚኖረው ቀደምም እንዳያችሁት የፖታሽየም እና የሶዲየምን መጠን በጣም ነው የሚቀንሰው፣ በጣም በፍጥነት ነው የሚቀንሰው እና እንደነዚህ አይነት ችግሮችን እና ሌሎች ችግሮችንም ሊያመጣ ስለሚችል አወሳሰዳችን ላይ ከዶዙ ማለፍ የለበትም የሚለውን ነገር እንዲሰመርበት እፈልጋለሁ። እንግዲህ የኢትዮ ቤተሰብ የተፈጥሮ ሕክምና ዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስላል። በሌላ ቪዲዮ እስከማገኛችሁ ድረስ ባላችሁበት ቦታ ላይ ሰላም፣ ደስታ፣ ጤና ለእናንተ ይሁንላችሁ። Of the kingdom, we are family, we are one.